ሰላም ጤና ይስጥልን የተወደዳችሁና የተከበራችሁ የዚህ ቻናል ቤተሰቦች እንደምን አላችሁ ብያለሁ። የእንግሊዝ ፕሪሚየር ሊግ በ11ኛ ሳምንት ጨዋታ ቶተንሃም ሆትስፐርን ከማንቸስተር ዩናይትድ የሚያገናኘው ጨዋታ የሳምንቱ ተጠባቂ ጨዋታ ነው። ፕላስ የመጀመሪያ ጨዋታ ይሆናል። ቅዳሜ 9:30 ላይ የሚደረግ መርሃ ግብር ይሆናል። በቶተንሃም ሆትስፐር ስቴዲየም የሚደረግ ጨዋታ እንደመሆኑ ማንቸስተር ዩናይትድ ከበድ ያለ ተጋጣሚ እንደሚያስተናግድ ይጠበቃል። ሩበን አሞሪም አሁንም የሚጠበቅባቸው የቤት ስራ አለ። ምክንያቱም ያለፉት ሳምንታት ማንቸስተር ዩናይትድ የገጠማቸውን ክለቦች ነጥብ አግኝተዋል ወይም ነጥብ አስጥለዋል ሩበን አሞሪም። ይህ ማለት በሌላ አገላለጽ ዩናይትድን ያስጣሉትን ነጥቦች በዘንድሮ ዓመት እየተበቀሉ ይገኛሉ። ከሊቨርፑል መጀመር ይቻላል። ኖቲንግሃም ፎረስትን ማስቀጠል ይቻላል። ከዛ መሃል ላይ ደግሞ ብራይተን ሆቭ አልቢዮንን መጥቀስ ይቻላል። በቅደም ተከተል ሊቨርፑል፣ ብራይተን፣ ኖቲንግሃም። እነዚህ ሶስት ክለቦች ባለፉት ዓመታት ማንቸስተር ዩናይትድን በገጠሙባቸው አጋጣሚዎች ዩናይትድን በቀላሉ የሚያሸንፉና ነጥብ የሚወስዱ ክለቦች ነበሩ። ግን ሩበን አሞሪም በሶስቱም ጨዋታዎች ያለፉትን ዓመታት በእነዚህ ክለቦች የተወሰደባቸውን የበላይነት እንዲደገም ምክንያት አልሆኑም። ሊቨርፑልን አሸንፈዋል፣ ያልተጠበቀ ድል። ብራይተንን አሸንፈዋል፣ ሜዳቸው ኦልድ ትራፎርድ። በተደጋጋሚ ጊዜ ካለፉት 8 ግንኙነቶች ውስጥ 6ቱን ብራይተን እንዳሸነፈ መናገር ይቻላል። የማንቸስተር ዩናይትድን የ4-2 ድል ጠቅሰን ማለት ነው። ኖቲንግሃም ፎረስት ባለፈው ዓመት ባክ ቱ ባክ ማንቸስተር ዩናይትድን 1-0ና 3-2 አሸንፎ ነበር። በዚህኛው ዓመት አሁን ሲቲ ግራውንድ ላይ ሲንገጥመው ዩናይትድ አቻ ወጥቷል። ባለቀ ሰዓትም ቢሆን ወደ አሸናፊነት ሊመለስ የሚችልበት አጋጣሚ ነበር፣ አልሆነም። አሁን ሌላ የቤት ስራ ይጠብቃቸዋል ብዬ አስባለሁ አሰልጣኝ ሩበን አሞሪም። ባለፉት ዓመታት ደግሞ በጣም ማንቸስተር ዩናይትድን እያስቸገረ የነበረ ክለብ ነበረ ቶተንሃም ሆትስፐር። ምንም ጥያቄ የለውም። ቶተንሃም ሆትስፐር ባለፉት ዓመታት ማንቸስተር ዩናይትድን በተደጋጋሚ ጊዜ ኦልድ ትራፎርድ ላይም በሜዳውም እንዲሁም የኤሮፓ ሊግ ዋንጫን የቀማው ክለብ ቶተንሃም ሆትስፐር ነው። ዶሮዎቹ ናቸው። አሁን ተረኛው ማን ይሆናል? ማንቸስተር ዩናይትድ ይህንን መበቀል አለበት ብዬ አስባለሁ። ባለፉት ዓመታት ዩናይትድ በቶተንሃም ሆትስፐር የኤሮፓ ሊጉን የዋንጫ ጨዋታ የሚረሳ ማንቸስተር ዩናይትድ ደጋፊ የለም። በአቋራጭ ማንቸስተር ዩናይትድ ቻምፒዮንስ ሊግ ገባ ተብሎ ሲጠበቅ 1-0 በጆንሰን ጎል አልቆ ጨዋታው ተደምድሞ ቶተንሃም የአውሮፓ ቻምፒዮንስ ሊግ ተሳትፎን አግኝቶ እየተጫወተ ይገኛል። በተጨማሪም በፕሪሚየር ሊጉ ምንም እንኳን ቶተንሃም ሆትስፐር ከዩናይትድ በታች ሆኖ ቢጨርስም ግን ሁለቱንም ጨዋታ አሸንፏል። 3-0 ብሩኖ ፈርናንዴዝ ቀይ ካርድ ሰለባ የነበረበት የመጀመሪያው ዙር ጨዋታ። ሁለተኛው ጨዋታ እንዲሁ በማዲሰን ጎል 1-0 ቶተንሃም ማሸነፉ ይታወሳል። የብዙዎች ትውስታ ደግሞ ከኢሮፓ ሊግ ዋንጫ ጨዋታ ቀጥሎ የ4-3 የካራቦ ዋንጫ ጨዋታ ኦናናን ላይ ዳይሬክት ኮርና ኪክ ጎል ሲገባ የተስተዋለበት አጋጣሚ ማለት ነው። እነዚህ 4 አጋጣሚዎች ለማንቸስተር ዩናይትድ ደጋፊዎች፣ ተጫዋቾች፣ አሰልጣኞች የእግር እሳት ነበሩ ባለፈው ዓመት። ስለዚህ ያለፈውን ዓመት ቁስል የሚያብስ ውጤት በሩበን አሞሪም ይጠበቃል። ግድ ነው። ማሸነፍ እና ማሸነፍ የሚል ርዕስ የሰጠ ነው። ኤመስት ዊን ጌም ያለው ከዚህ አኳያ ነው። ቅድም በምሳሌ የጠቀስኩት ሊቨርፑልን አሸንፏል ማንቸስተር ዩናይትድ፣ ብራይተንን አሸንፏል። ያለፈውን ዓመት ያሸንፉትን ክለቦች አሸንፏል፣ ነጥብ አስጥሏል፣ አልሰጣቸውም 3 ነጥብ። አሁንም የሚጠበቀው የቤት ስራ ቶተንሃምን ማሸነፍ ካልሆነ አቻ እንጂ ሽንፈት የሚጠበቅበት መርሃ ግብር አይሆንም። ቶተንሃም በነገራችን ላይ የተወደዳችሁ አድማጭ ተመልካቾች በዘንድሮ ዓመት ማንቸስተር ዩናይትድን የገጠሙ ትልልቅ ክለቦች ዩናይትድን ከመግጠማቸው ጨዋታ አስቀድሞ ተሸንፈው እየመጡ ነው። እንግዲህ ለማንቸስተር ዩናይትድ ይበልጥ አስቸጋሪ እየሆኑ የሚገኙት ለምሳሌ ማንቸስተር ሲቲ ማንቸስተር ዩናይትድን ከማግኘቱ በፊት ሽንፈትን አስተናግዶ ነው የመጣው በብራይተን ሆቭ አልቢዮን የ2-1 ሽንፈት። ከዛ ማንቸስተር ዩናይትድን አገኘ፣ አሸነፈው 3-0። ሊቨርፑል በቼልሲ ተሸንፎ ነው የመጣው እና ይሄ አንበሳ ሆኖ ነው የሚመጡት ክለቦች፣ ትልልቅ ክለቦች ዩናይትድን የሚያገኙባቸው ፊክስቸሮች ፕሪቪየስ ማቻቸው ዩናይትድን ከማግኘታቸው በፊት ሽንፈትን አስተናግደው ይመጣሉ እና ይበልጥ ተቆጥተው ይበልጥ ጠንካራ ሆኖ ነው የሚመጡት። ቶተንሃምም በዚህ ረገድ ምንም እንኳን በሳምንቱ አጋማሽ ኮፐንሃገንን ቢያሸንፍም በፕሪሚየር ሊጉ በለንደን ደርቢ በቼልሲ የ1-0 ሽንፈትን አስተናግዶ ቆስሎ ነው የሚመጣው። ሁለቱም 3 ነጥቦችን አላሳኩም። በ10ኛው ሳምንት ዩናይትድ ሲቲ ግራውንድ ላይ 2-2 ወጥቷል። ቶተንሃም በሜዳውና በደጋፊ ፊት ደግሞ ተረቷል። የዘንድሮ ዓመት ቶተንሃም 2 አይነት መገለጫ አለው ማለት ይቻላል። በነገራችን ላይ የቶተንሃም ሆትስፐር ከፍተኛ ጎል አስቆጣሪ በዘንድሮ ዓመት ሚኪ ቫን ደ ቬን ነው። ተከላካዩ ሆላንዳዊ ተከላካይ ነው። እንደውም ይህ ተጫዋች በሳምንቱ አጋማሽ
ቶትንሃም ኮፐንሃገንን የዴንማርኩን ክለብ 4-0 ባሸነፈበት ጨዋታ ላይ አንድ ሪከርድ ሰብሯል። እንግዲህ ውድ አድማጮች ይህም ምንድነው? የአውሮፓ ቻምፒዮንስ ሊግን በተመለከተ የመጀመሪያውን ኳስ ንክኪ አድርጎ ራሱ ኳሱን ሆልድ አድርጎ ይዞ እየገፋ ሄዶ ያስቆጠረበት ሜትሮች በአውሮፓ ቻምፒዮንስ ሊግ በተለይ በኦፕታ ዳታ አያያዝ ከ2015 እንደ ግሪጎሪያን የዘመን አቆጣጠር በኋላ ረጅም ሜትሮችን እየገፋ ኳስን ኬሪ አድርጎ ጎል ያስቆጠረ ተጫዋች እንዲባል አድርጎታል። ይሄ ኦልሞስት ከፍተኛ የሆነ ሜትሮችን ሸፍኖ ነው ሶስተኛውን ጎል ለቶትንሃም ሆስፐር ዴንማርኩ ክለብ ማስቆጠር የቻለው። ሚኪ ቫንደቬን ቶትንሃም ሆስፐር የዘንድሮ ዓመት ከፍተኛ ጎል አስቆጣሪ ተጫዋች ነው። ግን ተጫዋቹ በተለይ በሳምንቱ አጋማሽ በጣም አስደናቂ የሆነ ስፕሪንት አድርጎ ያስቆጠረበትን ጎል መለስ ብላችሁ ክቡራን አድማጮችም ተመልካቾችም እንድትመለከቱት ጋብዛለሁ። በጣም ፈጣን ተጫዋች ነው። በፕሪሚየር ሊጉ ካሉ ተጫዋቾች ውስጥ ፈጣን ውስጥ የሚመደብ እንደሆነ መናገር ይቻላል። ካልተሳሳትኩኝ እንደውም በመጀመሪያው ማንቸስተር ዩናይትድ 3-0 ሽንፈት ላይም ያስቆጠራት ጎል አለች እና ይሄም በጣም የሚደነቅ እንደሆነ መናገር ይቻላል እና በተለይ በዚህ በአውሮፓ ቻምፒዮንስ ሊግ ላይ ቫንደቬን 67.7 ሜትር ከኳስ ጋር ኳሱን የገፋ ነው በ10 ሰከንድ ውስጥ ጎል ያስቆጠረው እና ይሄ በአውሮፓ ቻምፒዮንስ ሊግ ሪከርድ ሆኗል። ሪከርድ የነበረው የቪኒሲየስ ጁኒየርን ሪከርድ ነው የሰበረው። ቪኒሲየስ ጁኒየር በ2015 ዓመተ ምህረት 64.9 ሜትሮችን እየሮጠ ኳሱን እየገፋ ሪያል ማድሪድ ከቦሩሲያ ዶርትመንድ ጋር ሲጫወት በኦክቶበር 24 ያስቆጠረው ጎል ረጅም ርቀት ተጫዋች ኳስን እየገፋ ያስቆጠረው ሪከርድ ነበር። ግን ይህንን ሪከርድ አሁን የሌላኛው ቶትንሃም ተጫዋች ሚኪ ቫንደቬን 67.7 ቦል ኬሪ ያደረገ ጎል እንዳስቆጠረ ቁጥሮች ይገልጻሉ። የቶትንሃም ሆስፐርም የዘንድሮ ዓመት ከፍተኛ ጎል አስቆጣሪ ተጫዋች እንደሆነ ይናገራል። በፕሪሚየር ሊጉም በነገራችን ላይ ክቡራን አድማጮች ረጅሙን ኳስ እየገፋ ጎል ያስቆጠረው ተጫዋች የቀድሞ የቶትንሃም ተጫዋች 78.9 ሜትር ታውሴንድ ነው። ክሪስታል ፓላስ ከዌስት ብሮም ጋር ሲጫወቱ 78.9 ሜትሮችን እየገፋ ሄደው ጎል ያስቆጠረበት አጋጣሚ የፕሪሚየር ሊጉ ሪከርድ ሆኗል። ቶትንሃም ሁለት አይነት መልክ አለው። ምናልባት ቶማስ ፍራንክ ባለፈው ሳምንት በ10ኛ ሳምንት ሳይሆን በ9ኛ ሳምንት የሰጡት አስተያየት አንድ ገላጭ ነው ብዬ አስባለሁ። ቶትንሃም ሁለቱንም የጨዋታ መንገድ የሚጠቀም ነው። በኦፕን ፕሌይም ጎል የሚያስቆጥር ነው፣ በሴት ፒስም ጎል የሚያስቆጥር ቲም ነው እና እንደውም ዘለፍ አድርገዋቸዋል ማይክል አርቴታን። ምንድን ነው ሁልጊዜ ከቆመ ኳስ ጎል የሚያስቆጥር ቲም የሚል ሀሳብ ሲያስቀምጡ፣ እንዴ እናንተም እኮ ያስቆጠራቸው የጎል ብዛት ኦልሞስት ለ30% የቀረቡ የጎል ብዛት በሴት ፒስ የተገኙ ናቸው። ስለዚህ እናንተም መናገር የለባችሁም የሚል ምላሾች ደግሞ በአርሰናል ደጋፊዎችና በአርሰናል ተንታኞች ሲነገር ተመልክተናል። ግን ቶትንሃም ሆስፐርም ደግሞ በሳምንቱ አጋማሽ ኮፐንሃገንን ሲያሸንፍ 4ቱም ጎሎች ከኦፕን ፕሌይ የተነሱ ናቸው። 4ቱም ጎሎች። ከዛ በተጨማሪ ቶትንሃም በፕሪሚየር ሊጉ ባደረጋቸው ጨዋታዎች 11 ጎሎችን ከኦፕን ፕሌይ ማስቆጠር ችሏል። ከ59 ሹት በላይ በኦፕን ፕሌይ ሲኩዌንስ ተጋጣሚ ላይ ሙከራ አድርጓል። ሁለቱንም ሚክስድ የሆነ ያጫወት መንገድ ነው የቶማስ ፍራንክ ዘንድሮ ዓመት። ቶትንሃም በኦፕን ፕሌይም ጎል ያስቆጥራል፣ በሴት ፒስም ጎል ያስቆጥራል። ማንቸስተር ዩናይትድ ደግሞ ሴት ፒስ ላይ ችግር አለበት። በተለይ ከማዕዘን ምት የሚቆጠሩበት ጎሎች፣ ከመልስ ውሮሮች የሚፈጥሩት አደጋዎች ከፍተኛ እንደሆኑ መናገር ይቻላል። እንደውም ሴኔ ሌመንስ ከመጣ በኋላ በአንጻራዊነት ይሻላል። የቅዳሜው ጨዋታ በጣም በእልህ በወኔ የሚደረግ ይመስለኛል በማንቸስተር ዩናይትድ በኩል። ያለፈውን ዓመት ለማንቸስተር ዩናይትድ ትልቁን ዋንጫ ትልቁን ተስፋ ያጨናገፈ ክለብ ነው ቶትንሃም ሆስፐር። ይህንን ኮንሲደር አድርገው ወደ ሜዳ ይገባሉ ብዬ አስባለሁ። ቶትንሃም ላይ እንደውም ለማንቸስተር ዩናይትድ ጥሩ ነገር ብዬ የምገልጸው ምንድን ነው፣ በርከት ያሉ የቶትንሃም ሆስፐር ተጫዋቾች በጉዳት ሳቢያ እዚህ ጨዋታ ላይ አይሰለፉ። ግሬ፣ ዴቪስ፣ ድራጉሲን፣ ኩልስቪስኪ፣ ማዲሰን፣ ቤርጌቨል፣ ቤሱማ፣ ሶላንኬ እነዚህ አይሰለፉ።
እንደውም ይላል መሐመድ ቅዱሱም እዚህ ጨዋታ ላይ የመድረሱ ነገር አጠራጣሪ ነው። ዘንድሮ ዓመት ቶትንሃም በውጤት መገኘት ላይ ደግሞ ከፍተኛ ሚና የሚወስደው ጋናዩ መሐመድ ቅዱስ እንደሆነ መናገር ይቻላል። እፎይታ ነው ከሌለ ለማንቸስተር ዩናይትድ ተጫዋቾች። በማንቸስተር ዩናይትድ የጉዳት ዜና የለም። ሊሳንድሮ ማርቲኔዝ ፊትነስ ጥያቄ ብቻ ነው ያለው እንጂ ሁሉም አቬለብል ናቸው ተብሎ ይጠበቃል። ምናልባት እዚህ ጨዋታ ላይ በማንቸስተር ዩናይትድ በኩል ሉክ ሾውን፣ ዲሊቲን እና ማጉዌርን ቢጠቀሙ የሚል እሳቤ አለ። ማጉዌርን ሌኒየሮ ወደ ተጠባባቂ ወንበር ላይ ቢወርድ የተሻለ ይመስለኛል። እንዲሁ አማድ፣ ካስሜሮ፣ ፈርናንዴዝ እና ዶርጉን ዳሎትንም በዶርጉ ቢቀይሩት የተሻለ ይመስለኛል። ከዛ በተጨማሪ ኩኛን፣ ኢምቤሞ እና ሴስኮን ሊያሰልፉ ይችላሉ። ግን ሜሰን ማውንት ደግሞ ቢሰለፍ በተለይ ማንቸስተር ዩናይትድ በተጋጣሚ ክለቦች ላይ የሚያደርጋቸውን ፕሬሲንጎች ወይም ፓስ ፐር ዲፌንሲቭ አክሽን እንዲወስድ የተጋጣሚ ቡድን ኳስን መስርቶ እንዳይጫወት ክሊራንስ በመፈጸም ወይም ፕሬስ በማድረግ እንዲበላሽ የሚያደርገው ተጫዋች ሜሰን ማውንት እና በተለይ ኩኛና ሼሽኮ በኖቲንግሃም ፎረስቱ ላይ ያሳዩት አቋም ምናልባት ሜሰን ማውንትን ወደ ቋሚነት ሊመለሱት ይችላሉ ወይ ብለን እንድንጠይቅ እንድናስብ ያደርገናል። ስለዚህ በጣም ተጠባቂ ጨዋታ ይሆናል ብዬ አስባለሁ። ሁለቱም ክለቦች እንግዲህ ያላቸው የነጥብ ብዛት 17 ነው። ቶትንሃም በግብ ክፍያ ልቆ 6ኛ ደረጃ ላይ ተቀምጧል። ማንቸስተር ዩናይትድ በግብ ክፍያ አንሶ 8ኛ ደረጃ ላይ ተቀምጧል። በሚያስገርም ሁኔታ ሁለቱም ክለቦች ያስቆጠሯቸው የግብ ብዛቶች 17 ግን ማንቸስተር ዩናይትድ ላይ የተቆጠሩት የጎል ብዛት 16 ነው። ኮንሰንድ ያደረጋቸው ጎል ብዛቶች 16 ነው። ስለዚህ ማንቸስተር ዩናይትድ ያለው የጎል ብዛት ፖዚቲቭ 1 ነው። ቶትንሃም ያስቆጠረው ጎል ከማንቸስተር ዩናይትድ ጋር እኩል ነው፣ 17 ነው። ግን የተቆጠረበት የጎል ብዛት 8 ነው። ስለዚህ ፖዚቲቭ 9 ጎል አለ። በዛ ምክንያት ከፍ ብሎ ተቀምጧል። በሁሉም ውድድሮች ማንቸስተር ዩናይትድ ቶትንሃም ላይ 94 ጊዜ ድል በመውሰድ ማንም አይስተካከለውም። ቶትንሃም 51 ጊዜ አሸንፏል፣ 48 ጊዜ ደግሞ ሁለቱ ክለቦች አቻ ወጥተዋል። ውጤት አራቱን ሽንፈቶችን የሚያስረሳ የግድ ሙሉ 3 ነጥብ በማንቸስተር ዩናይትድ በኩል ይጠበቃል ብዬ አስባለሁ። እዚህ መርሃ ግብር ላይ ሩበን አሞሪም ቅድም ገልጸዋለሁ፣ ማንቸስተር ዩናይትድን በተደጋጋሚ የሚያሸንፉና ከማንቸስተር ዩናይትድ ነጥብ የሚወስዱ ክለቦችን እየተበቀሉ ይገኛሉ ሰሞነኛ የማንቸስተር ዩናይትድ ውጤት ላይ። አሁንም ይሄኛው ጨዋታ የቤት ስራ ይሆናል ብዬ አስባለሁ። ሞሮፍ ሜሰን ማውንት እዚህ ጨዋታ ላይ ቢሰለፍ ኮምፎርተብል ነኝ እኔ። አንዳቸው ቢቀመጡ ጥሩ ነው ብዬ አምናለሁ። የቀኝና የግራ የመስመር ተከላካዮቻችን በተለይ የዲያጎ ዳሎም ሆነ ዶርጉ ያላቸው ሚና በደንብ ባላንስ መሆን አለበት ከነ አማድ ጋር። አሁን የማንቸስተር ዩናይትድ የማጥቃት መንገድ ወደ ቀኝ ያዘነበለ ይመስላል። ልክ ቤንጃሚን ዋይት የኦዲጋርድና የሳካ አይነት ጥምረት ያለው። ምክንያቱም ይሄ የአማድና የኢምቤሞ ጥምረት የማንቸስተር ዩናይትድን የማጥቃት ሚና ልክ እንደ አርሰናል አይነት ወይም ትሬንት እና ሳላ የነበራቸው ሊንክአፕ አይነት ወደ የሚመስል ጠንካራ ጎን እየወሰዱ ይገኛል እና ግራው ጎን በማንቸስተር ዩናይትድ በኩል በደንብ ኦቨርላፖች የማይታዩበት እየሆነ መጥቷል እና ይሄ ክሪቲካሊ ሊታይ ይገባል ተብሎ ይጠበቃል። በዚህ ጨዋታ ላይም ሃሪ ማጉዌር ወደዚህ ጨዋታ ቋሚነት ቢሰለፍ የተሻለ እምነት አለኝ። ካስሜሮ መኖሩ ሌላው ኤክስፔሪንስድ ተጫዋች ነው ብዬ አስባለሁ እዚህ መርሃ ግብር ላይ። ከማንቸስተር ዩናይትድ ጋር አዲስ ነገር ያለው ምንድነው? በጥር የተጫዋቾች መስኮት አዲስ ዝውውር፣ ትልቅ ዝውውር አይኖርም። እንደውም ይላል ጆሹዋ ዚርኪዚ እና ኮቢ ማይኖን በውሰት ከሁለት አንዳቸው የመስጠት እድል ሊኖር የሚችልበት አጋጣሚ ይኖራል ተብሎ ይጠበቃል። ስለዚህ ማንቸስተር ዩናይትድ በቅዳሜው ጨዋታ ላይ ቶትንሃም በሁለት አይነት የጨዋታ መንገድ የሚጫወት ቡድን ነው። በኦፕን ፕሌይም አስፈሪ ነው፣ ፕላስ በድጋሜ ደግሞ በሴት ፒስም አስፈሪም ነው። ግን የዚህ ሁሉ መነሻ የዚህ ሁሉ አድራጊ ፈጣሪ ጋናዊ መሐመድ ቅዱስ የማይሰለፍ ከሆነ ለቶትንሃም ጉዳት ነው፣ ለማንቸስተር ዩናይትድ ደግሞ ጠቀሜታ ይኖረዋል። ዩናይትድ ላይ አሁንም የኮንቨርዥን ሬት ችግር እንመለከታለን። በፈጣን ደቂቃዎች ጎል ማስተናገድ ችግር እንመለከታለን። ይሄ ሩበን አሞሪም በደንብ ሊያዩቸው የሚገባ ነጥብ ነው ብዬ አስባለሁ። ከዛ በተጨማሪ የማች ሪከቨሪ ታይም ማንቸስተር ዩናይትድ አገኝቷል። ከቅዳሜው የ2-2 የአቻ ውጤት በኋላ ማን ዩናይትድ
አልተጫወትም። ቶተንሃም በሜዳውም ቢሆን የዴንማርኩን ክለብ አስተናግዶ በአውሮፓ ቻምፒዮንስ ሊግ የተሻለ ኢነርጂ አውጥቶ ይህንን ጨዋታ ያደርጋል ተብሎ ይጠበቃል። 9:30 ላይ የሚደረገው ጨዋታ ማን ያሸንፋል? ሲገምታችሁን ሀሳባችሁን አጋሩ። ግን ሆፕፉሊ መናገር ይቻላል ማንቸስተር ዩናይትድ በዚህ ጨዋታ ላይ ነጥብ ይዞ ይወጣል። ወይ 1 ነጥብ አሊያም 3 ነጥብ እና የማንቸስተር ዩናይትድ ስኳድ ከጉዳት ነጻ ሆኗል፣ ከቅጣት ነጻ ሆኗል። ቶትንሃም ላይ ግን ተጽዕኖ ፈጣሪና ቋሚ 11 ውስጥ የሚሰለፉ ተጫዋቾች በጉዳት ምክንያት የሉም። ይሄ ሌላው የማንቸስተር ዩናይትድ አድቫንቴጅ ወይም ሌላው ገጽታ ይሆናል ብዬ አስባለሁ። መልካም ድል ለብራንዱ ክለብ ማለት እወዳለሁ። በዚህ አጋጣሚ ቻናሉን ሰብስክራይብ አድርጉ፣ ላይክ ሼር ይደረግ የተወደዳችሁ